እሺ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጣም የማስጠንቀቂያ መልእክት አለኝ። በትዕግስት እችን ቪዲዮ እንድታዳምጡ ካዳመጣችሁ በኋላ ደግሞ ለሌሎችም ሼር እንድታደርጉ በዚህ አጋጣሚ መናገር እፈልጋለሁ። አንዳንዶቻችሁ መልእክቶችህን ላይቭ ስትገባ መስማትና መካፈል እንፈልጋለን ለምትሉ እያላችሁ ከምትደውሉልኝ መልሱ አጭር ነው። ኤድመንድ ብርሃኔ የሚል የዩቲዩብ አካውንት አለኝ። እሱን ሰብስክራይብ እና ላይክ ካረጋችሁት ላይቭ ስገባ ያሳያችኋል። ገብቶ መካፈል ትችላላችሁ። እንደዚህ የስልክ ጥሪዎች ስለሚደርሱኝ መልሱ አጭሩ ይሄ ነው። ለሁላችሁም ኤክስፕሌን ከማረግ ዛሬ በጣም አስፈላጊ የማስጠንቀቂያ መልእክት ግን አለኝ። የማስጠንቀቂያ መልእክት አለኝ። በትዕግስት እንድታዳምጡኝ እጠይቃለሁ ማለት ነው። በቅድሚያ ያው እንግዲህ አገራችን ላይ የሆነ ያለውን ነገር እያወቅነው ነው ከጊዜ ወደ ጊዜ። አሁንም በትግራይ ላይ ከ4.5 ሚሊዮን ህዝብ በላይ እርዳታ ይሻል። በመጀመሪያ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ እንደ አሻንጉሊት ቤተ መንግስት ውስጥ ቁጭ ብለው ምን እንደሚሰሩ አላውቅም። ሌላው ዓለም ስለ ትግራይ ህዝብ ረሃብ እየተናገረ ህፃናት እየሞቱ ሴቶች እየተደፈሩ የትግራይ ከተማ ላይ በኤርትራውያን አራዊቶች እየተሰራ ያለ ወንጀል እያዳመጡ በጣም ፋታ የማይጠይቅ የመድኃኒትና የምግብ አቅርቦት እንዳይገባ ተከልክሎ ባለበት ሁኔታ 4 ኪሎ የተቀመጡት እትዬ ሳህለ ወርቅ ዘውዴ ትዊተር እንኳን አሉት። ይሄንን በተመለከተ ጽፈውና ተናግረው አያውቁም። ለሆዶትና ለስልጣኖት ማደሮትን በዚህ አጋጣሚ አሜን ማንሳት እፈልጋለሁ። የተቀመጡት እንደ ፕሬዝዳንት የህዝብ አገልጋይ ከሆኑ የህዝብን ድምጽ የማሰማት ውዴታ ሳይሆን ግዴታ አለበት። ይሄንን ካላደረጉ ደግሞ እንደኛ አይነት ዜጎች የአገሪቱ ዜጎች ወጥተን መናገራችንን በስራችሁ የሚገባውን ባለማድረግ በማትሰሩት ስራ ሁሉ ልንነግራችሁ ይገባል። ስለዚህ ወይዘሮና ወይዘሪት ሳህለ ወርቅ ዘውዴ እየሰሩት ያሉት በቤተ መንግስት ቁጭ ብለው ቡና ከመጠጣት ባለፈ ለህዝብ እያደረጉት ያለ ቅንጣት ታክል ነገር ስለሌለ ምናልባት በዚህ አጋጣሚ ይሄንን ልጠቁሞት ብዬ ነው። በእርሱ ዙሪያ አውርቻ አላቅም። ሌላ ነገር ትዊት ሲያረጓ ያለው ግን ትዊት ሊደረግበት የሚገባ አንገብጋቢ ጉዳይ ግን እርሶ መሪው ነኝ ብለው የተቀመጡት የትግራይ ህዝብ ላይ ከ4.5 ሚሊዮን ህዝብ በላይ አስቸኳይ እርዳታ እየፈለገ አንዳች ነገር አለ ማለቶት ግን ያስተዛዝበናል። ባሉበት የኃላፊነት ቦታ ደግሞ እየቀለዱ እንዳለ ሳልጠቁሞት አላልፈም። ሁለተኛ ተናግሬ አላቅም። የአብይ አህመድ ባለቤት ዝናሽ ታያቸው ስለ እርሶ ተናግሬ አላቅም። እርሶ ትምህርት ቤት እያስመረቁ ነው። በዚህ ሰዓት አንዳንድ ቦታ እየሄዱ እንደዚህ አይነት ዕቃቃ ጨዋታ ትተው ወይዘሮ ዝናሽ ታያቸው በትክክል እንደ ክርስቲያን እንደ ሰብአዊ ሰው ደግሞ በትግራይ እየተደረገ ያለውን ሳያውቁ እርሶ ትምህርት ቤት ያስመርቃሉ። ግን እዛ ትምህርት ቤት አይደለም የሚበላው ዳቦ ያጣ ሚሊዮን ህዝብ እያለ አቴንሽን ወደ ሌላ ነገር ለማዞር የሚፈልጉት ነገር ትክክል አይደሉም። የፖለቲካ ሰው እንዳልሆኑ አውቃለሁ። ባለቤቶት ኦሬዲ የኢሳያስ ደቀ መዝሙር ሆኖ በደም እየተጨማለቀ በብዙ ህፃን ሽማግሌና በብዙ አሮጊቶች ሴቶች
ደም የተጨማለቀ ባለቤት ነው ያሉት። ምናልባት ከደቀ መዝሙሮ ከኢሳያስ ውጪ እርሶን ከሰማ በዚህ አጋጣሚ በትግራይ እየተሰራ እየፈጸመ ያለውን ወንጀል በእርሶም በኩል ጥቆማ ቢያካሂዱ እርሶም ደግሞ አቴንሽን ለማዞር ትምህርት ቤት እየከፈትኩ ነው እያስመረኩ ነው የሚባለው ጨዋታ ዝም ብሎ ባዶ ጨዋታ እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ ስለ ኢሳያስ ደቀ መዝሙር ብዙ ጊዜ ስላልኩኝ ብዙ መናገር አልፈልግም። ስለ ኢሳያስ ስለሚባለው ብዙ ነገር መናገር አልፈልግም። ከዛ ባሻገር ግን ወደ ታች ስንወርድ ደግሞ የከንቲባዋ የአዲስ አበባ ከንቲባ ነኝ የሚሉና በዚህ በእርዳታ ድርጅት ስማቸው ጠፋኝ ወደ ትግራይ እህል እየላክን ነው ትላላችሁ። በመሰረቱ እስካሁን ከኦሮሚያ ክልል የተላከ ነበረ። ከኦሮሚያ ክልል የተላከውም በአማራ ክልል ወደ ትግራይ የሚሄዱ እህል ጭነው የሚሄዱትን አማራ ክልል አካባቢ ላይ ፋኖ የሚባሉ አሉ። አሁን እየፋነኑ ያሉ በዛ በትግራይና በአማራ ክልል ላይ ያለ ሕግና ስርዓት እየፋነኑ ያሉ ፋኖች አሉ። በባህር ዳር በቅርብ ጊዜ ባንክ ሲዘርፉ ነበር። አሁንም ተላከ የተባለውን እህል ባላማጣ አካባቢ የሚሄዱ በዛ የሚያልፉ እህል ጭነው የሚሄዱ የጭነት መኪኖች ተጠልፈው እዛ እነፋኖች ያለ ሕግና ስርዓት እየፋነኑ አሉ። ያው ለጊዜው ነው ሕግና ስርዓት የሚይዙበት ጊዜ እስኪመጣ ማለት ነው። ስለዚህ ትግራይ ህዝብ ጋር እየተላከም እየመጣም ያለ ነገር የለም። ግን አሁን ለማለት የምፈልገው አዳነች አበቤም ይሁን ሌላ የመንግስት አካላት ወደ ትግራይ የምትልኩት እህል አያስፈልግም። የትግራይ ህዝብ እያለ ያለው መንገዱን ክፈቱ። የአውሮፓ የእርዳታ ድርጅት ዩኤንኤችሲአር እርዳታ እኛ እንረዳለን፣ መንገዱን ክፈቱ ነው ያለው። ስለዚህ የናንተን የበሰበሰ ፖለቲካ ለመጫወት ብላችሁ በትግራይ ህዝብ ስም እርዳታ ልንልክ ነው ብላችሁ የምታሳዩአቸው መኪናዎች የሚሄዱት ሲጀምር ወደ አማራ ክልል እንጂ ወደ ትግራይ አይደለም። በአጭር ቃል ይሄ የትግራይ ህዝብ ድምጽ ነው እኔ የምነግራችሁ። የናንተን እርዳታ አይፈልጉም፣ አሁን አይፈልጉም። ምክንያቱም እርዳታ ስለማይፈልጉ ሳይሆን እናንተ የፖለቲካ ጨዋታ ልትጫወቱ ነው። የትግራይ ህዝብ እንዲረዳ ከፈለጋችሁ መንገዱን ክፈት በሉት። ያ የ10 ዓመት አስተሳሰብ ያለው ህፃኑ ጠቅላይ ሚኒስትር 4 ኪሎ የተቀመጠው ከዛ ውጪ ለፖለቲካ ጨዋታ ለትግራይ ህዝብ አዝናችሁ እንዳልሆነ ግልጽ ነው። ይሄ መታወቅ አለበት። ለኢትዮጵያ ህዝብ መንገር የምፈልገው የኢትዮጵያ ህዝብ አብይ በብልጽግና ስም እያደነዘዛችሁ ነው፣ እንድትነቁ አገር እንዲኖራችሁ ነው። በመሰረቱ መከላከያ ሰራዊት ራሱ መከላከሉን ትቶ ከኤርትራ ሰራዊት ጋራ በትግራይ ምድር ወደ ወንጀል ተሰማርቶ እንዳለ የኢትዮጵያ ህዝብ ማወቅ አለበት። መከላከያ የሚከላከል ከሆነ ዛሬ የኤርትራ ጦር ኢትዮጵያ ውስጥ ገብቶልሃል። የኢትዮጵያ ህዝብ እንድትሰማ ነው እደግምልህ። የሱዳንም ጦር ኢትዮጵያ ውስጥ ነው። መከላከል ከነበረበት እሱን ነበር መከላከል የነበረበት። አብይ አህመድ የሚባለው እያደረገ ያለው አገርህን ለወራሪ አሳልፎ እየሰጠልህ የኑሮ ውድነት ኢትዮጵያ ውስጥ የኑሮ ውድነት አሻቅቦ እያለ ነገሮችን ሁሉ ርዕስ ለማዞር የሚናገረውን ንግግር የኢትዮጵያ ውስጥ ካሁኑ ነቅተህ ብልጽግና የሚባል ፓርቲ ካላስወገድክ አገር ልታጣ ነው። ኑሮ እየተወደደብህ ምትበላው ሳታጣ ከውጪ የሚገባ ማንኛውም የመድኃኒት የነዳጅ ሌላ አቅርቦቶች በሙሉ ሳይቋረጡብህ በጊዜ ነቃ ብለህ ከኢሳያስ ጋር አብሮ ሊያጠፋህ ነገ ጠዋት አገር እንዳትኖርህ
አገርህን ሁሉ በእዳና በብድር አስይዞ እሱ ዱባይ ወደ ገዛው ቤት ነገ ጠዋት ተነስቶ በሮ እንዳይሄድ ከአሁኑ የኢትዮጵያ ሕዝብ ሁሉ ነቅተ ለአገርህ እንድትቆም በዚህ አጋጣሚ ይህንን መልእክት ማስተላለፍ እፈልጋለሁ። ነገ ጠዋት አገር እንዲኖረን አገርህን አንድ ጊዜ በኤርትራ በዛም ብድር በዚህም በዛም መቆጣጠር ያቃተው አገሪቱን ወዴት እንደሚወስድ ምን ማድረግ ምን መስራት እንዳለበት ያቃተውን የብልግናን ፓርቲ ነቃ ብለህ ከወዲሁ እንድታስወግድ ለኢትዮጵያ ሕዝብ በዚህ አጋጣሚ መንገር እፈልጋለሁ። ስቀጥል የሃይማኖት ተቋማት ከዚህ በፊት ጠርቻለሁ። ዛሬ ባለፈው ልክ እንደተናገርኩት ለናንተ የሰጠሁት መልእክት አልቋል። ዛሬ ግን የምነግራችሁ ለየት ያለ ነገር ነው። የፕሮቴስታንት፣ የእስልምና፣ የኦርቶዶክስ፣ የካቶሊክ ሌላ የእምነት ተቋማትም ካላችሁ የትግራይ ሕዝብ በባዕድ ወራሪ ሴቶቹ እየተደፈሩ ነው። ንብረታቸው እየተዘረፈ ነው። ፋብሪካ መድኃኒት ቤታቸው እየተቃጠለ ነው። እህል እንዳይገባ መንገድ ተዘግቶ ነው ያለው። ህብረተሰቡ ከባንክ ገንዘብ እንዳይወጣ ባንክ ቤት የማይሰራ ነው። ምንም አይነት ሱቅ ተቋም ክፍት አይደለም። ስለዚህ ህዝብ ሳይጠፋ ጩሁለት ብለን ነበር። አሁን እሱ እድል አልፏል፣ ተዘግቷል። ከ70 ቀን በላይ ሆኖታል። የሞተው እየሞተ ነው። ትግራይ ውስጥ የሞተው እየሞተ ነው። ያለቀሰው እያለቀሰ ነው። የተሰደደው ከ60 ሺህ በላይ ወደ ሱዳን ተሰዷል። ለሃይማኖት መሪዎች የምነግራችሁ ደግሞ ይሄ ነው። እናንተ ከዚህ በኋላ በትግራይ ህዝብ ስም እርዳታ እንዳትሰበስቡ። የትግራይ ህዝብ የናንተን ልቅምቃሚ አይፈልግም። እርዳታችሁን አይፈልግም። ጠየቃችሁ። በመጀመሪያ እናንተ የሃይማኖት ተቋማት ማድረግ የነበረባችሁ አብይ እየሰራው ከኢሳያስ ጋር እየሰራውን ያለ ወንጀል መቃወምና በአደባባይ ቆማችሁ ከህዝብ ጎን ሆናችሁ የህዝቡን መከራ ስቃይ መንግስት እየፈጸመበት ያለውን በደል እንድታወግዙ እንድትናገሩ ጥሪ ቀርቦ ነበረ። ያንን ጥሪ አላየንም፣ አልሰማንም። ጆሮ ዳባ ብለስ ትታችኋል። አሁን በትግራይ ህዝብ ስም እርዳታ ልትሰበስቡ ነው። የምትሰበስቡት እርዳታ ሆዳችሁን ልትሞሉ ልትሰርቁና ልትዘርፉ ካልሆነ በስተቀር ለትግራይ ህዝብ አይደለም። ስለዚህ በትግራይ ህዝብ ስም ማንኛውም የሃይማኖት ተቋም ምንም አይነት እርዳታ እንዳይሰበስብ፣ የትግራይን ህዝብ አክብረህ መከራና ስቃያቸውን በኢሳያስ በአብይ እንዲሁም በሶማሌ ወታደሮች በቅርብ ጊዜ እንደሰማነው 3000 የሶማሌ ወታደሮች ጦርነቱ ላይ ተሳትፈው ነበር። 150 ሲተርፉ ሌላው ሞተዋል፣ ያሉበት አይታወቅም። በሶስት መንግስታት እንዲሁም በአረብ ድሮን ሲቀጠቀጥ ወጣችሁ ለትግራይ ህዝብ ድምጽ ያላሰማችሁ የሃይማኖት ተቋማት ዛሬ በትግራይ ህዝብ ስም እርዳታ እንዳትሰበስቡ። የናንተን እርዳታ የትግራይ ህዝብ አይፈልገውም። መጀመሪያ ህዝብ አክብሩ፣ ሰው አክብሩ። ይህንን በተመለከተ አንዳንድ ተቋማት ብቻ አይደለም ግለሰቦች በትግራይ ህዝብ ስም እርዳታ ልትሰበስቡ ያላችሁ ወንበዴ ሌቦች አላችሁ። ጎፈንድሚ ልትከፍቱ ባይ ዘ ዌይ ጎፈንድሚ የምትሰጡ ማናችሁ ኢትዮጵያዊ ይሁን የትግራይ ሰው ይሁን ያለ ዕውቅና ማንም ሰው በትግራይ ህዝብ ስም በከፈተ ጎፈንድሚ ምንም አይነት ገንዘብ እንዳታስገቡ። መርዳት ከፈለጋችሁ የትግራይ ማህበር ተቋማት ባላችሁበት ከተማ አነጋግሩ። በግለሰብ ደረጃ እንዳትሰጡ። ከዛ በተረፈ በዚህ ባለሁበት ከተማ እኔን አነጋግሩ። ወደ እኔ ካመጣችሁት እኔ ሰርች አድርጌ እነግርሃለሁ። እኔ ጋራ እጥፍ የለም፣ ቀጥታ ነው የምነግርህ። ስለዚህ የትግራይ ማህበር አሉ ባላችሁበት አገርና ከተማ ከነሱ ጋር ተነጋገሩ፣ የትግራይን ህዝብ መርዳት ከፈለጋችሁ ማለት ነው። በተረፈ
በትግራይ ህዝብ ስም የሚከፈት ጎፈንድሚ ሁሉ ለትግራይ አይደለም። አንዳንድ የአማራ ኤሊት ፖለቲከኞች፣ ጋዜጠኞች በትግራይ ህዝብ ስም የምትሰበስቡትን እርዳታ መልሱ። አንድም በሚዲያ ሌላም በህግ ሳንመጣባችሁ ማለት ነው። የትግራይ ህዝብ ትናንት እንዲጨፈጨፍና እንዲገደል በትግራይ ህዝብ ስም ላይ ጦርነት ስታውጁ የነበራችሁ ጋዜጠኞች፣ የአማራ የፖለቲካ ኤሊቶች ትግራይ ህዝብ ከናንተ ቤሳ ቤስቲ ገንዘብ ስለማይፈልግ ለነሱም ገንዘብ ማንም ሰው የምትሰሙ ሌላ ዜጎች እንዳትሰጡ፣ እናንተም ሰዎች በትግራይ ህዝብ ስም አንዳች በግልም ይሁን በህብረት በተቋም ደረጃ እንዳትሰበሱ። የናንተን እርዳታ አይፈልግም። የትግራይ ህዝብ አይፈልግም። መጀመሪያ ህዝብ አክብራችሁ ለህዝብ ጎን ከህዝብ ጎን ቆማችሁ የህዝብ ድምጽ ሳታሰሙ ዛሬ ለትግራይ ህዝብ እንደተቆረቆረ መስላችሁ ገንዘብ የምትሰበስቡት ኪሳችሁን ልትሞሉ ልትዘርፉ ካልሆነ ለትግራይ ህዝብ አዝናችሁ አይደለም። ስለዚህ አቁሙ። የናንተን እርዳታ አይፈልጉም። እነሱ እርዳታ አይፈልጉም። መጀመሪያ ከትግራይ ህዝብ ፊት ቆመህ ድምጽ አሰማ። ገንዘብ ሰብስበህ ልትበላው ካልሆነ በስተቀር ልትዘርፍ ካልሆነ በስተቀር። ስለዚህ ሰባኪያንንም ይመለከታል። ከመከላከያ ሰራዊት ጎን እቆማለሁ ብላችሁ መከላከያው የኤርትራ መከለያ ሆኖ የሶማሌ መከለያ ሆኖ የራስን ህዝብ ሲገድል ሲዘርፍ ሲያጠቃ ከነበረ ጋር አብረህ እቆማለሁ ብለህ አሁን ደግሞ ተገልብጠህ ለትግራይ ህዝብ እንዳዘነ መስለህ እርዳታ ሰበስባለሁ ምትል ሁሉ እንድታቆም አይፈልጉም። እኔ ምነግርህ የትግራይን ህዝብ ድምጽ ነው። ያንተን እርዳታ አይፈልጉትም። ማንኛው ነገር በትግራይ ህዝብ ስም እንዳይደረግ መርዳት የምትፈልጉ ማናቸውም ሌላ ሲንግል በጣም ንጹህ የሆናችሁ ሰብአዊነት ያለባችሁ ሌላ ኢትዮጵያውያኖች ካላችሁ የትግራይ ማህበራት አሉ በየክልሎቻችሁ፣ ከነሱ ጋር ተነጋገሩ። ኢቭን የትግራይ ተወላጅ ነኝ ብሎ እንኳን ቋንቋውን እያወራ በግሌ እኔ እረዳለሁ የሚል ካለ አካል እንዳትሰጡ ገንዘባችሁን። በጎፈንድሚ የሚደረግ ብዙ መጭበርበር ስላለ ይህንን ለማስጠንቀቅም ነው ወደዚህ አንድም የመጣሁት። ስለዚህ ይህንን መልእክት ፕሊስ ለሚመለከተው ሁሉ ለማንኛውም ኢትዮጵያዊ አበሻ ይሁን ነጭ ሼር እንድታደርጉ በዚህ አጋጣሚ መናገር ለማስተላለፍ ነው ዛሬ የመጣሁት። ሶ ፕሊዝ be careful. And now let me say it in English. I don't want to just take much more time, but I mean for those of you who do not understand Amharic, so let me say it in English. Please be careful. There are a lot of scammers. They want to just take an advantage of it. Scammers. So by the name of the Tigrayan people, they open an account, GoFundMe, to collect money for their own personal interest, not to the people of Tigray. So by the name of Tigray, they want to just to collect money and they want to just to do whatever they want. So please be careful before you give your money. Please watch out. Any GoFundMe, that the account that's open on the internet, on the online, please be careful. There are a lot of scammers. They want to just to take an advantage of it. If you want to just to support, if you want to just to give your money, there are a lot of, just the Tigrayan community, please just talk to them. But for any individual, even he might be from Tigray, he might speak Tigrinya, but if the person is open up like a GoFundMe account, please don't give it your money. Please watch out before you give your money. A lot of scammers taking an advantage. So I want to just to say this for all those English speakers.
ሶ ይሄንን ለማስተላለፍ ነው የመጣው። this is my message anyways. thank you guys, god bless you. ሶ ይሄንን መልእክት ፕሊዝ ከሰማችሁ ለሁሉም በዚህ አጋጣሚ እንድታስተላልፉልኝ ነው ዛሬ መጣሁት። በተረፈ የተለያየ ምስክርነት ያላችሁ ግፍ የደረሰባችሁ ግፍ እየሰማችሁ ያላችሁ በስልክ ቁጥሬ በ1778 7513042 በ1778 7513042 ደውላችሁ ያያችሁትን የሰማችሁትን እየደረሰባችሁ ያለውን አንዳንድ ኤርትራውያንም ወደኔ እየደወላችሁ እየነገራችሁኝ ነው። ቀጥሉ። ኤርትራውያን ሁኑ ኢትዮጵያውያን አገራችሁ ውስጥ በሰሜን በኩል ይሁን በኤርትራ በኩል ይሁን የምታውቁትን መረጃ ፕሊስ ደውላችሁ መስጠት ትችላላችሁ፣ ወደኔ መላክ ትችላላችሁ። እኔ ደግሞ ለፓብሊክ ያንን ነገር አወጣዋለሁ ማለት ነው። ይሄ ነገር ይቀጥላል። ሶ ይሄ ነገር ይቀጥል። በዚህ ነገር በርቱ ማለት ፈልጋለሁኝ እና ይሄንን ለማለት ነው ዛሬ የመጣሁትኝ። ሆፕፉሊ መልእክቴ ደርሷችኋል። በጣም አመሰግናለሁ። ቴንኪው። ለሁላችሁም መልካም ቀን እመኛለሁ። አመሰግናለሁ።